ሆፕ ቻናል ኢትዮጵያን ምርጫችሁ አድርጋችሁ ባላችሁበት ስፍራ በመረጣችሁት የሚዲያ አማራጭ እየተከታተላችሁን ያላችሁ ለመከታተልም ዝግጁ የሆናችሁ ተመልካቾቻችን አድማጮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የጌታ ሰላም ከእናንተ ጋር ይሁን። እንደምን ሰነበታችሁልን? ይህ የምትከታተሉት ልዩ ፕሮግራም ቀጥታ የሚተላለፍላችሁ ከሆፕ ቻናል ኢትዮጵያ ነው። በተለየ መልኩ ላለፉት 10 ተከታታይ ፕሮግራሞች ወደ እናንተ ስናደርስ የነበረው በተስፋ ተነሱ የሚል ሐሳብ ነው። የሚገርም ሐሳብ ነው። ይሄ የእግዚአብሔር መንፈስ ካረዳችሁ በቀር ይሄን ሐሳብ መግዛት በጣም ትንሽ ከባድ ነው። እንደ እግዚአብሔር ቃል ግን እንደ እግዚአብሔር ተስፋ እንደ ዘላለማዊ ተስፋ ግን በተስፋ ዛሬ መነሳት ይቻላል። ብዙ ተስፋ የሚያስቆርጡ ነገሮች ቢኖሩም ማለት ነው። ዛሬ 11ኛውን ክፍል ይዘንላችሁ እንቀርባለን። ይህ ፕሮግራም እየተላለፈ የሚገኘው በቀጥታ ከሌጎስ ከናይጄሪያ ነው እየተላለፈ የሚገኘው። በዛ ስፍራ የሚያገለግሉት በዋና ተናጋሪነት እያገለገሉ የሚገኙት የቤተክርስቲያናችን የግምጃ ቤት ሹም የሆኑት በዓለም አቀፍ ደረጃ ማለት ነው ፓስተር ፖል ዳግላስ ናቸው። እግዚአብሔር ይባርካቸው። እንደዚሁም ደግሞ የጤናን ትምህርትና የቤተሰብ ትምህርትን ይዘው እያገለገሉ ያሉ ልዩ ልዩ አገልጋዮች ናቸው ያሉት። ስለነሱ ሁሉ እግዚአብሔር እናመሰግናለን። እናንተም ባላችሁበት ቦታ ሆናችሁ ይህን ፕሮግራም እየተከታተላችሁ ስላላችሁ እግዚአብሔር ይባርካችሁ ማለት እንፈልጋለን። ዛሬም 11ኛውን ክፍል ይዘንላችሁ እንቀርባለን። በዚህ ፕሮግራም ላይ በመጀመሪያ ወደ እናንተ ይዘን የምንቀርበው የጤናውን ክፍል ይሆናል። ዶክተር ቺዲ እንደተለመደው ተዘጋጅተው መጥተዋል። ዛሬ ደግሞ በተለየ መልኩ እሳቸው ለየት ያለ ፕሮግራም ይዘው ነው የመጡት። በተስፋ በፈውስና በጤና አፍሪካ እንዴት መነሳት እንዳለባት እንዴት መሰረት እንደሆነች ብዙ ነገሮች እድሎች እንዳሏት የሚገልጹበትን ሐሳብ ይዘው ነው የመጡትና መልካም የበረከት ጊዜ እንመኝላችኋለን። እግዚአብሔር በዙሪያችን በጣም ብዙ በረከቶችን እምቅ የሆኑ ሀብቶችን አስቀምጧልና ያንን ዞር ብለን በማየት እግዚአብሔርን እያመሰገን ለበረከት ማድረግ ደግሞ እንድንችል እግዚአብሔር ይርዳል። እሳቸው ያንን ይዘው ይመጣሉ። ከዛ በመቀጠል ግን የእግዚአብሔርን ቃል ደግሞ ይዘው የሚመጡት ፓስተር ፖል ዳግላስ ዛሬ የወሰዱት ርዕስ ደግሞ የሎጥን ሚስት አስቡ የሚል ሐሳብ ነው ያለው። መጽሐፍ ቅዱስ ላይ ስለ ሎጥ ሚስት የተዘገበውን ሂዳችሁ ማንበብ ትችላላችሁ። በጣም የሚገርም ሐሳብ አለ። እሱን በተመለከተ ዛሬ የሚያነሱበትና ከኛ ጋራ በዚህ ሰዓት ተግባራዊ የሆነ ነገር ያነሳሉ። መልካም የሆነ የበረከት ጊዜ እንመኝላችኋለን። ሆፕ ቻናል ነው እየተከታተላችሁ የምትገኙት። ጻፉልን፣ ደውሉልን። ጥያቄም ካላችሁ ደግሞ ወደኛ አድርሱን፣ እንመልስ። እኛም እናንተን ልናገኝ ዝግጆች ነን። አብራችሁን ስለምትሆኑ እግዚአብሔር ይባርካችሁ። መልካም የሆነ በረከትን ሁሉ ተመኘንላችሁ። አሁን በቀጥታ ወደ ጤና ትምህርት እንሄዳለን። የእግዚአብሔር መንፈስ ሁላችንም ይርዳን። በዚህ በመሆኔ በጣም ደስተኛ ነኝ። በመመለሴ እንደገና እናንተን በማየቴ። እናንተስ ደስተኛ ናችሁ? ሁለት ሰዎች ደስታቸውን ገልጸውልኛል። እንግዲህ ቤቴ እንደመጣው ነው የሚሰማኝ፣ ምክንያቱም ቤቴ ነው ያለሁት። ደጋግሜ መምጣት እንዳለብኝ ነው የማስበው። ወደ ሌጎስ በመምጣቴ ደስ ብሎኛል። በናይጄሪያ በመሆኔ፣ በዚህ አህጉር በአፍሪካ በመሆኔ ደስተኛ ነኝ። ባለፉት ቀናት እየተናገርኩ ነበረ እንዴት ህመሞችን መቀልበስ እንደምንችል። ሁሉም ህመሞች የራሳቸው ቀለም ተሰጥቷቸዋል። ደም ግፊት፣ ስኳር፣ የልብ ህመም። በጣም ድንቅ ጊዜ ያሳልፈናል። ግን በአንድ መረጃ ነው እንድንለያይ የምፈልገው፣ ህይወታችሁን ሊቀይር በሚችል ይህንን አህጉር መልቀቅ አልፈልግም። ይህን የተስፋ መልእክት ሳልሰጣችሁ። ይህ የተስፋ የፈውስና የጤንነት መልእክት ነው ለአፍሪካ፣ ለእኛ ህዝብ። ከዚህ በፊት ብየዋለሁ። በጣም ሀብታም የሆነው አህጉር ነው። በምድር ካለው አህጉር ሁሉ ሀብታሙ። ተፈጥሯዊ ሀብቶች፣ ጌጣጌጦች በጣም እደነቃለሁ። 65 ከመቶ የሚሆነው ያልተሰራበት መሬት ያለው በዚህ አህጉር ነው። በጣም ሀብታሞች ነበርን፣ ነገር ግን አልተጠቀምንባቸዋል። እነዚህን ተፈጥሯዊ ጸጋዎች በሰዎችም ሀብታም ነን። የተማሩ ሰዎች፣ ብዙ ነገርን መስራት የሚችሉ ሰዎች አሉን። እንደገና ጤናማ የሆነ አህጉር ነው። ምን ትላላችሁ? በጣም ጤናማ የሆነ አህጉር ነው ከሌላው አንጻር።
ከመሬት ቀጥታ የሚወጣ ምግብ ነው የምንመገበው። ብዙ በፋብሪካ ያለፉ ነገሮች ወደዚያ አህጉር አይገቡም፣ እዚሁ የሚበቅሉ ናቸው ምግቦቹ። ይህን መንገር አያስፈልገኝም። ሰውነታችን በጣም የሚያምር ነው። በዚህ አህጉር ውስጥ ያለን ሰዎች ታውቃላችሁ። ይህን ሰውን ታውቃላችሁ? ማን እንደሆነ? ይሄ ሰው ሰባስቲያን ሳዋ ይባላል። ሰባስቲያን ሳዋ ከጥቂት ሳምንታት በፊት የማራቶንን ሪከርድ ሰብሯል። ማራቶንን ከ2 ሰዓት በታች ሮጦታል። 72 ዓመት በፊት የሜዲካል ተማሪዎች ሮጀር ባንስተር የሚባል ሐኪም ከ4 ደቂቃ ፊት 1 ማይልን ሮጦ ነበረ። ያ በወቅቱ የማይታሰብ ነበር። 1 ማይል 1.6 ኪሎ ሜትርን በ4 ደቂቃ። ሰባስቲያን ግን 26.2 ማይሎችንን በየማይሉ የሮጠው 4 ደቂቃ ከግማሽ ነበረ በእያንዳንዱ ማይል። የአፍሪካ አህጉር ከሁሉም ይልቅ ጤናማ የሆኑ ህዝቦች የሚገኙበት አህጉር ነው። በሄድኩበት ሁሉ በተለያየ አገራት በተንቀሳቀስኩበት ጊዜ ሁሉ አፍሪካ የሆኑ ዶክተሮችን አግኝቻለሁ። ከሁሉም በላይ የሆነ ችሎታቸው ሀብት አለን፣ ማስተዋል አለን፣ ጉልበት አለን። ከሁሉም በላይ መሆን ነበር የነበረብን። እንግዲህ በዚህ መሃል ትኖራላችሁ ፖለቲከኞች። ውሃው ንጹህ ቢሆን፣ ጥሩ ቤት ቢሰራ ለህዝቦች፣ አመጋገብ ቢስተካከል፣ መንገዶች ጥሩ ቢሰሩ ታውቃላችሁ ትልቅ ተጽዕኖ በብዙ ሰዎች ተጽዕኖ ህይወት ውስጥ ማድረግ ይቻላል። እነዚህ ነገሮች ማሟላት ከቻለን በሌጎስ እንግዲህ መንገዶች ቢሻሻሉ እኛ ማድረግ የምንችላቸው ነገሮች አሉ። አካባቢያችንን ማስተካከል፣ ጥሩ ምግብ መመገብ፣ እንቅስቃሴ ማድረግ፣ ጥሩ ውሳኔዎችን፣ ምርጫዎችን ማድረግ፣ ነገሮችን መቆጣጠር፣ ጤናችንን መቆጣጠር እንችላለን። ምሳሌ ልስጣችሁ እንግዲህ ማሻሻል እንደምንችል እንግዲህ ላሳያችሁ በማስረጃ። እንግዲህ ይሄ ከኩፍኝ በሽታ ባለፉት ዘመናት ከአሜሪካ እንዴት እንደቀነሰ ነው ህመሙ የሚያሳየው። ጥሩ ቤት፣ ጥሩ አመጋገብ፣ ጽዳት ሲስተካከል ብዙ ህመሞች ይወገዳሉ። ሕክምና ሳንሄድ በፊት ማስቀረት እንችላለን፣ ክትባት ሳይኖር። እኔ ሕክምናን አልቃወምም፣ ሐኪም ነኝ፣ አምንበታለሁ። አደጋ ቢገጥማችሁ ሕክምና ማግኘት አለባችሁ። ግን ብዙ የሆኑ ከባድ ህመሞቻችን ግን መፍትሄ ማግኘት ይችላሉ። ሁልጊዜ ሕክምና በማድረግ አይደለም እነሱን የምናስተካክለው። ታዲያ ምን ማድረግ እንችላለን? ወደ ተፈጥሯዊ ነገሮች መግባት አለብን። በዚህ አህጉር ወዳሉት እንግዲህ ብዙ ሰዎችን አይቻለሁ። ወደ በፋብሪካ ወዳለፉ ስኳር የተመረቱ ነገሮች ተፈጥሯዊውን ትተው እግዚአብሔር የሰጠንን ትተው ህመሞች እንድንከላከል የሚረዱንን ትተው መቀልበስ የምንችልባቸውን ህመማችንን ትተው እንግዲህ ከዚህ በፊት ሳወራው ሰምታችኋል። ይህን ተመልከቱ። አውርቻለሁ፣ ስለ ጤና በየዓለሙ ስዞር አውርቻለሁ። ግን ይጠይቁኛል ሰዎች፣ ጥሩ ነው ዶክተር ቺዲ እንዴት ነው ምግብ የምናዘጋጀው ጤናማ የሆነውን ይሉኛል። እንግዲህ ዝም ብሎ ሰላጣና ቲማቲም አድርገን ምንም ጣዕም የሌለውን እንብላ ይሉኛል። ነገር ግን ፕላንት ቤሲስ የሚባል ድረገጽ አለ። እንዴት ጣዕም ያላቸው ምግቦችን መስራት እንደምችሉ የሚያስተምር ነው ይሄ ድረገጽ። እንግዲህ አሁን ይህን እየሰማችሁ እያለ ማድረግ ያለባችሁ ነገር ቢኖር ስልካችሁን አወጡ፣ ሳይን አፕ አርጉ፣ ግቡ፣ ሰብስክራይብ አርጉ እንዳትረሱት። ምክንያቱም ስትወጡ ልትረሱት ትችላላችሁ። እንግዲህ ስለ ህይወት ሳወራ ስለ ከለሮች ሳወራ ሰምታችሁኛል። ስለ ቀለሞች አዲስ ነገር አይደለም። እኔ አዲስ የፈጠርኩት ነገር አይደለም። ለብዙ ዓመታት ስናስተዋውቅ ነበር እነዚህን 8ቱን የጤና ህጎች።
እነዚህን የስምንቱ የጤና ህጎች እንግዲህ ህመምን ለመቀልበስ የሚጠቅሙ ናቸው። እንግዲህ እንቅስቃሴ ያስፈልጋችኋል። በመጀመሪያ ንጹህ አየር ማግኘት አለባችሁ። ወጣ ብላችሁ ወደ ፀሐይ ወጥታችሁ ተፈጥሯዊቷን ፀሐይ ማግኘት አለባችሁ። ብዙዎች ይህን እድል አልታደሉም። እንደዚህ አህጉር ብዙዎች በመኪናቸው ውስጥ፣ በቤታቸው ውስጥ፣ በቢሮአቸው ውስጥ አየር ማስተካከያ ማሽኖችን ይገጥማሉ። በአፍሪካ ግን ይህ አይደለም። ጥሩ ማረፋችንን በቂ ማረፋችንን ማረጋገጥ አለብን። በሰዓታችን ወደ አልጋ መሄድ፣ በቂ የሆነ እንቅልፍ ማግኘት፣ በቂ ውሃ መጠጣት። ምክንያቱም ሲያልበን ሳለ ብዙ ነገር ነው ከሰውነታችን ፈሳሽ የሚወጣው። ስለዚህ ያ መተካት አለበት። የተመጣጠኑ ምግቦችን ማግኘታችንን ማረጋገጥ አለብን። በጣም ደግሞ አስፈላጊው ነገር በአንድ አምላክ ሁሉን በሰጠን መታመን አለብን። በእርሱ መታመናችንን እርግጠኛ መሆን አለብን። ሁሉን የሰጠንን ያን ካረጋችሁ ከፍ ትላላችሁ፣ በፈውስ በተስፋም ከፍ ትላላችሁ። መልካም ምሽት።